ለምን የጨለመ ይመስላችኋል? አሁን ነገ ለምን የሚነጋ ይመስላችኋል? ቅድም እንዳልኳችሁ ለመብላት፣ ለመጠጣት፣ ለመማር፣ ለመኳር፣ ለመዳር፣ ለማግባት፣ ለመውለድ አይደለም። እና ለምንድነው እግዚአብሔር ቀን የጨመረው? እና እግዚአብሔር ለምንድነው ፀሐይ የሚያወጣው? እና እግዚአብሔር ለምንድነው ጨረቃን የሚያመላልሰው? ታዲያ እግዚአብሔር እድሜ የሰጠን ዘመን የለወጠልን ለምንድነው ያላችሁኝ እንደሆነ የእግዚአብሔር ቃል እንዲህ ይላል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ለምን ይጠብቀናል? ስለሚወደን። ለምንድነው ቀን የሰጠሽ? ነገን እንድትማሪበት አይደለም፣ እሱ አንድ ነገር። በዋናነት ግን ንስሐ እንድንገባ። ነገ የሚኖረው ለምንድነው? እቅዳችን ንስሐ ብቻ እንዲሆን ወዶ ስለናንተ ይታገሳል። ለምን? ሁሉ ወደ ንስሐ እንዲገቡ። እንደውም የእግዚአብሔር ቃል አስደናቂ ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። በየቦታው በቤንች ሸኮ፣ ሚዛን፣ አዲስ አበባ፣ በዓለም ሁሉ በየቦታው እግዚአብሔርን ያለማወቅን ወራት። እግዚአብሔርን ማወቅ የሚረጋገጠው በንስሐ ሕይወት ውስጥ ለመኖር ቢያንስ ንስሐ መግባትን መፈለግ፣ ማሰብ እዚህ ጉባኤ ይጠበቃል። አንደኛ። ሁለተኛው ኃጢአትን መተው። ከዚህ ምሽት ጀምሮ ቢያንስ በደልን፣ ቢያንስ ኃጢአትን፣ እንደው ትልልቁን አይደለም ትንሹን እንኳን መቀነስ ያቀጣል። እግዚአብሔር አትስሩ እኮ አላለም፣ አትስረቁ እኮ ነው ያለው። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ እኮ ነው ያለው። ወዳጄ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ? እጅግ ቀላል ትእዛዛት እኮ ነው ያው ለኛ የሚጠቅሙ። መተው፣ ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማን ያስገድዳል? መዋሸት ሰው አለማንሳትን አይቻልም። በጣም ቀላል። መተው፣ መቀነስ፣ መጨከን፣ መቁረጥ ነው የሚያስፈልገው ወገኖች። ልባችን እንዲቆርጥና እንዲጨክን ነው የሚያስፈልገው። ሴትዮዋ አሉ ባል ሞተባት አሉ። እየጨረስኩ ነው። ባል ሞተባት አሉ። ስሙኝ። እና በጣም አዘነች። ጸጉሯን ተላጨች። እንዴት አርጋ ተላጨች? እንደዚህ አርጋ ተላጨችው አሉ። አንደኛውን ክፍል ተላጨችው፣ አንደኛውን ክፍል አጎፈረችው። የሐዘን አለጫጨት ታይቶ የማይታወቅ ተቆረጠችው። በዚህ ሉጬ በዚህ ጎፈሬ፣ ግማሽ ሉጬ ግማሽ ጎፈሬ። ሀፋፍ ነው የምትሉት? የከተማ ልጆች ናቸው ሲያፋፍ የሚያውቁት። ጎረቤቶቿ ተበሳጩ፣ በጣም ተናደዱ። ሄደው ጠየቋት። ምን ሆነሽ ነው? ሰልስቱ ሲያልፍ ምን ሆነሽ ነው እንደዚህ ተላይተሽ ያዋረድሽን ብለው ጠየቋት አሉ። አጅሪት ምን ብላ መለሰች አሉ? ምን ላርግ ባሌ ቢሞት ባዝን ተላጨውት አለችና የተለጨችውን ክፍል አሳየች አሉ። ምን ላርግ ባል ባገኘ ብዬ ደግሞ አሳደግኩት አለች አሉ። ያኛውን እየነካች ልቤ ምን አለል ብሎ ልቤ አልቆርጥም። ክርስቶስንም ቤልሆርንም ሉሲፈርንም ኢየሱስንም ጨለማንም ብርሃንንም ፍቅርንም ጥላቻንም በአንድ ላይ ማንገስ ሀፋፍ የወደደ ትውልድ እሱን መተው፣ መጨከን፣ መቁረጥ። ሁለተኛ። ሶስተኛ የፍጽምና ነው። ይሄ መጸየፍ፣ ፍጹም ኃጢአትን መጸየፍ። በዋለበት አይውልም፣ ባደረ በመንገዱም አይሄዱ፣ ይጸየፋሉ። ይሄን እንደ መግቢያ ያዙልኝና ጨርሻለሁ።
ለምንድነው ግን ኃጢአትን የምንተው? አያይዤ ለዚህ ለኃጢአት ሕግ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ያለውን መዝሙር እኮ ነው። ይልማ ለዚህ ለኃጢአት ሕግ ከተሰጠ ለሞት ከመረጠ ማን ያድነኛል እያለ የኃጢአት ጩኸት እኮ ነው ጳውሎስ የኦሪትን ጩኸት የራሱ አድርጎ የጮኸው። ክብር ምስጋና ለኢየሱስ ክርስቶስ ይሁን ብሎ ይዘጋዋል። ሮሜ 7 አንብቡት። ሁለተኛውም ሶስተኛውም እንዲሁ ይሄ ንስሐ ጥሪ ነው። ለምንድነው ግን ኃጢአትን የምንተው? የተወደዳችሁ ክርስቲያኖች ከእግዚአብሔር የመለየት ውጤት ያመጣበት ውጤት የሚረዳ ክርስቲያን፣ የኃጢአት ምሬትን የሚረዳ ክርስቲያን፣ ከእግዚአብሔር በራቀ ቁጥር የቀረበትን ዋጋ የሚያውቅ ክርስቲያን ኃጢአትን ይተዋል። እግዚአብሔርን ያህል ጌታ ገነትን ታህል ቦታ እንደሚያጣ የሚያውቅ ክርስቲያን፣ ሰላም ኃጢአት ሰላም እንደሚያሳጣ የሚያውቅ ክርስቲያን፣ የኃጢአት ምሬት የገባው ክርስቲያን ኃጢአትን ይተዋል። ኃጢአትን ይተዋል። ክርስቲያን ያጣነውን ጸጋና ሀብት መቁጠር ከቻል ኃጢአትን እንተዋለን። ክርስቲያኖች ለምንድነው በደልና